ይሄኛው ቻናል በጣም አጫጭር ቪዲዮዎችን የሚለቅበት ነው። እስከ 75 ሚሊዮን ቪው ድረስ ያገኛል። በዶላር በወር ደግሞ ከ98,000 አሜሪካ ዶላር እስከ 1.6 ሚሊዮን የአሜሪካን ዶላር ያገኛል። እዚህ ጋር እንደምትመለከቱት የአንድ የዩቲዩብ ሾርት ቻናል ነው። 397,000 ሰብስክራይበር አለው። በጣም ፖፑላር የሆኑ ከ10 ሚሊዮን፣ 7 ሚሊዮን፣ 3 ሚሊዮን ሾርት ቪዲዮዎች ታይተውለታል። በብር ደረጃ ደግሞ ከ7,000 እስከ 113,000 አሜሪካ ዶላር ይሰራል። እዚህ ጋር ያለውን ስትመለከቱት ደግሞ 2.4 ሚሊዮን ተከታይ አለው። የሚለቀው ሾርት ቪዲዮ ብቻ ነው። ከ75 ሚሊዮን፣ 60 ሚሊዮን፣ 58 ሚሊዮን፣ 41 ሚሊዮን ተመልካች ያገኘ ነው። በብር በተመን ደረጃ ደግሞ ከ99,000 እስከ 1.6 ሚሊዮን የአሜሪካን ዶላር ያገኛል። ይሄን ቪዲዮ እንደምትመለከቱት ደግሞ 159,000 ሰብስክራይበር አለው። ይሄ ቅድም የለቀቀው ቪዲዮ ነው። እንደምታዩት 38,000 አግኝቷል። ፖፑላር የሆኑ ቪዲዮዎችን ስንመለከታቸው ደግሞ 35 ሚሊዮን፣ 14 ሚሊዮን፣ 13 ሚሊዮን ተመልካች አለው። ይሄ የዩቲዩብ ቻናል በወር ከ604 እስከ 9,000 የአሜሪካ ዶላር ያገኛል። በዚሁ ተመሳሳይ በጣም አጭር በሆነ አሰራር እኛስ እንዴት ነው ሰክሰስፉል የሆነ ውጤታማ የሆነ የሾርት ቪዲዮ መስራት የምንችለው የሚለውን ነገር ዛሬ በጣም በአጭሩና ሞኔታይዘብል መሆን በሚችል መልኩ ለማሳየት ፈልጋለሁኝ። ከእናንተ የሚጠበቀው እንዴት ማድረግና እንዴት አድርጋችሁ ሞኔታይዝ መደረግ እንዳለባችሁ በደንብ እናሳያችኋል ማለት ነው። እዚህ ጋር በደንብ መጠንቀቅ ያለብን ነገሮች በጣም አንዳንድ ዩቲዩበሮች እንደሚሉት አይደለም። በአጭር ጊዜ ሰክሰስፉል ሆነናል፣ በአጭር ጊዜ እንደዚህ ሆነናል ዩቲዩብ በሚለው አይደለም። የሰውን ቪዲዮ በመውሰድ ዩቲዩብ ላይ ሰክሰስፉል አይሆንም። የሰውን ኮንቴንት በመስረቅ ዩቲዩብ ላይ ውጤታማ መሆን አይቻልም። ምናልባት በአንድ ጊዜ ወዲያውኑ ቶሎ ቪው አግኝተን ሞኔታይዘብል ነው እንችላለን። ግን ሳምንት ሳይሞላ ግን ተመልሰን ዲሞኔታይዝ እንደሆነ ዩቲዩብ ሪዝድ እንደሆነ ዩቲዩብ መልእክት ሊልክብን ይችላል። ነገር ግን ከዚህ የጸዳ ራሱን የቻለ ዩቲዩብ አውቶሜሽን በሚባል ሁኔታ ላይ በጣም በአጭር መልኩ የሰውን ሳንሰር በራሳችን ብቻ እንዴት የዩቲዩብ ሾርት ቪዲዮ ውጤታማ መሆን እንችላለን የሚለውን ነገር ከዚህ በኋላ ቀጥታ ስቴፕ ባይ ስቴፕ አሳያችኋለሁኝ። ለዚህ የምንጠቀማቸው ራሳቸው የቻሉ ድረገጾች አሉ። ከዚህ ውስጥ አንደኛው ቻት ጂፒቲ የተባለው ነው። chat.openai.com ላይ ብንገባ እናገኘዋለን። ስለዚህ እንደ አዲስ ሳይን አፕ አድርገን እንደማንኛውም ሰው እንገባለን ማለት ነው። ቻት ጂፒቲ ላይ ሳይን አፕ አድርገን ከገባን በኋላ ቀጣይ የምንመለከተው ነገር ቻት ጂፒቲ ላይ ምን ፈልገውን ርዕሰ ጉዳይ ምንድነው መስራት ፈልገው ነገር የሚለው ነገር አለ። ሞቲቬሽን ከሆነ ሞቲቬሽን፣ ስለ ቢዝነስ ከሆነ ስለ ስኪል ከሆነ ስለ ስፖርት መስራት ከሆነ አጠቃላይ በእነዚህ ነገሮች ላይ ከሆኑ ምን ፈልጋቸውን ርዕሰ ጉዳዮችን መርጥና በዛ ርዕሰ ጉዳዮች ላይ 5 ወይ ደግሞ 10 የቻና የሾርት አይዲያ እንጠይቀዋለን። ያን ሾርት አይዲያ ይሰጥናል ማለት ነው። ቀጥታ እንመለከተው። ስለዚህ እኔ የከፈትኩትኝ ስለ ቢዝነስ ወይ ደግሞ ስለ ብር ከሆነ የብር ጥቅም ከሆነ ስለዚህ እኔ ምንድነው የሚለው give me 5 facts about money YouTube short for 40 seconds with a hook and a call to action። ምን ማለት ነው ይሄ? ስለ ብር 5 ፋክቶችን ስጠኝ፣ ከዛ በተጨማሪ ሁክ እንዲያደርግ ሰዎችን ቀልብ እንዲስብ ሁክ ማድረግ እንደይችልና ኮል ቱ አክሽን ሰው ሰብስክራይብ እንዲያደርግ አሊያም ደግሞ ሰው እኛ ጋር ኢንተራክት እንዲያደርግልን ምንድነው የምንለው ኮል ቱ አክሽን እንደሆነ ስለዚህ እንጠይቀዋለን። ቻት ጂፒቲ በፈጠነ ይሰጣል ማለት ነው። ስለዚህ አሁን ለምሳሌ እኔ የመጀመሪያውን ልውሰድና ይሄኛውን እንዴት ነው ሾርት ላይ መጠቀም የምችለው የሚለውን ነገር እናያለን። ስለዚህ ይሄኛው ቀጥታ ኮፒ አደርጋለሁኝ። እኔ ከዚህኛው ጋራ ተያይዞ ሊሰራልኝ የሚችል ወይ ደግሞ ይሄንን ቪዲዮ ወደ ቮይስ ሊቀይርልኝ የሚችል ኤአይ ቻናል አለ። እሱን በመጠቀም እንቀጥላለን ማለት ነው። ይሄ ድረገጽ ደግሞ 11 ላብ የተሰኘ ድረገጽ ነው። ይሄኛው ድረገጽ ምንድነው የሚያደርግልን? የሰጠነውን ጽሁፍ ወደ ድምጽ የሚቀይርልን ቻናል ነው ማለት ነው፣ ድረገጽ ነው ማለት ነው። ስለዚህ እኛ የወሰድነውን ቪዲዮ የወሰድነውን ቮይስ ኮፒ ፔስት እናደርጋለን። ይሄኛው ቀጥታ ነው። እዚህ ጋር ልቆጠውና በደንብ አድርጎ ረጋ ብሎ እናደርጋለን። የተለመደ የድምጾች አሉ። የአደም አለ፣ የአደም ድምጽ አለ። ይሄ የምናውቀው ድምጽ ማለት ነው። ይሄም አለ። ስለዚህ እኔ የማርከስ ስለምፈልግ
ይሄኛውን ቀጥታ ወረድ ብለን ጄኔሬት እንዲያደርግልን እናደርገዋለን ማለት ነው። Did you know that the average lifespan of a dollar bill is just 18 months? That's shorter than you might think. ስለዚህ ይሄ ድምጽ ሀሪፍ ጥሩ ስለሆነልኝ ይሄኛውን ቀጥታ እዚህ ጋር እንደምታዩት ዳውንሎድ አደርገዋለሁኝ። ወርዶልኛል። ቀጥታ ይሄንን ምንድነው አድርገው የካፕከት አፕሊኬሽን ከመውሰዴ በፊት ለዚህ ቪዲዮ ሊሆንልኝ ፉቴጅ ሊሆንልኝ የሚችል ቪዲዮችን አሰባስባለሁ ማለት ነው። ይሄ ለማሰባሰብ ባለፈው እንዳሳያችሁ pixabay.com ላይ ጥሩ አድርጎ ፍሪ የሆኑ የቪዲዮ ክምችቶች ስላሉ እዛ ገብተን ቀጥታ እንወስዳለን ማለት ነው። ስለዚህ እኔ የምፈልገው ቪዲዮ ነው። ከቪዲዮ ውስጥ ደግሞ ስለ ብር ስለሆነ ዶላር ስለሆነ ዶላር ብለን ሰርች እናደርጋለን። ዶላር ብለን ሰርች ስናደርግ የዶላር ውጤቶች እዚህ ጋር እንደምታያቸው መጥተውልናል። ከኛ ቪዲዮ ጋር ይስማማሉ ብለን የምናስባቸውን ቪዲዮዎችን መርጠን እንወስዳለን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር የሚቆጠር ብር አለ፣ ዶላር አለ። ስለዚህ ይሄን ዶላር እናወርደዋለን ማለት ነው። ካፕከት መጥቶላል። ስለዚህ ኦፕን ፕሮጀክት እንጀምራለን። ኦፕን ፕሮጀክት ካለን በኋላ የቮይስን ድምፁን ቀይረናል። ከዛ ከድምፅ ጋር ሊገናኙ የሚችሉ ፍሪ የሆኑ ቪዲዮዎችን አውርደናል። ስለዚህ እነሱን በማቀናበር የምንፈልገውን ፕሮጀክት እንሰራለን ማለት ነው። 3 ቪዲዮ እና 1 ድምፅ አግኝተናል ማለት ነው። ስለዚህ እነሱን ነው የምንጠቀመው። ቮይሱን እናመጣዋለን እዚህ ጋር። እስቲ ቮይሱን ቼክ እናድርገው። Did you know that the average lifespan of a dollar bill is just 18 months? That's shorter than you might think. ስለዚህ ድምፁ አለልን። ስለዚህ ብሮቹን እዚህ ጋር እናወርዳቸዋለን ማለት ነው። አጠቃላይ 3ቱንም የብር ኖቶች ካወረድን በኋላ ምንድነው እናደርገው? እንዳያችሁት ሾርት ቪዲዮዎች ላይ ብዙ ጊዜ ረጅም የሆነ ቪዲዮዎች አይፈልጉም። ቶሎ አክሽን የሚፈልጉ ቶሎ መንቀያየር ስለሚፈልጉ በጣም አጭር እናደርገዋለን። የቮይሳችን 6 ሰከንድ እንደመሆኑ 3 ቪዲዮዎች 2 ሰከንድ አድርገን እንጠቀማቸዋለን ማለት ነው። ሰከንድ ሁለት ሰከንድ Did you know that the average lifespan of a dollar bill is just 18 months? That's shorter than you might think. እዚህ ያደረገ እንግዲህ የኛ የምሳው ለዩቲዩብ ሾርት ስለሆነ ዩቲዩብ ሾርት ደግሞ ሬሺዮው 9:16 ነው። ስለዚህ እናደርገው እንቀይረዋለን ማለት ነው። እንደምታዩት እዚህ ጋር ቪዲዮ አልሞላልንም። ዩቲዩብ ሾርት ላይ ደግሞ ሞላ እንዲልልን ነው የምፈልገው። ስለዚህ ሞላ እናደርገዋለን። ይሄ ሞላ ካደረገን በኋላ ይሄኛውንም እንደዛው ሞላ እንዲልልን እናደርገዋለን። ይሄኛውንም እንደዛው እጁ ላይ እየቆጠረ ስላለ እዚህ ጋር እንዲቆጥርልን እዚህ ጋር እናደርገዋለን ማለት ነው። ስለዚህ በቪዲዮ ደረጃ ይሄው እንደምታዩት ሞላ ያለ ሆኖልናል። አሁን የምናደርገው ምንድነው? ብዙውን ጊዜ ዩቲዩብ ላይ የምናያቸው ታይትሎች ወይ ደግሞ ብዙውን ጊዜ ዩቲዩብ ላይ የምናያቸው ቴክስቶቹ አውቶ ካፕሽን የተደረጉ ናቸው። ስለዚህ እኛም አውቶ ካፕሽን አድርገን እናየዋለን ማለት ነው። የምንጠቀመው ቋንቋ እንግሊዝኛ ስለሆነ እንግሊዝኛውን ክሬት እንለዋለን። በጣም ቶሎ በፍጥነት ክሬት ያደርግልናል። ክሬት ካደረገልን በኋላ ግን በራሳችን በምንፈልገው ፎንት መርጠን የትኛው ነው ሀሪፍ የትኛው ነው የኛን የዩቲዩብ ብራንድ ይገልጽልናል ብለን የምናስበውን የሚለውን ነገር በደንብ ይገልጽልናል ማለት ነው። ቼክ እናደርገው መጀመሪያ ቼክ እናደርገዋለን የራሱ አውቶ የሆነውን ነገር እንደምታዩት እዚህ ጋር ብዙም ደስ የሚያሰኝ አይደለም ጽሁፉ። ስለዚህ እንደምናደርገው እኛ እንመጣና ሲስተም ላይ እኔ በጣም ብዙ ጊዜ የሚመቸኝ ሰሪፍ የሚለው ስለሆነ በካፒታል አድርገዋለሁ ማለት ነው። ካፒታል ካደረኩ በኋላ ከፍ ብሎ ወደ ላይ እንዲታይልኝ አድርገዋለሁኝ። ከዛ በተጨማሪ ረጃጅም ጽሁፎች እንዳይሆኑብኝ እቆራርጣቸዋለሁ። እንደምታዩት እዚህ ጋር በጣም ረጃጅም ጽሁፍ ነው ያለው። ስለዚህ እኔ ይሄኛውን እቆራርጠዋለሁ ማለት ነው። አቨሬጅ ላይፍ ስፓን ኦፍ የሚለውን ካደረገ በኋላ እዚህ ጋር ነካውና እቆርጠዋለሁኝ። ይሄኛውንም እቆርጠዋለሁ። ቶሎ ጽሁፉን ይመጣ ማለት ነው። እንደዚህ እናደርገው 5 ጽሁፎች ይሆናል ማለት ነው። እንደምታዩት His true story is going to make you cry. One day a 16 years old asked his father, "Dad, what are you going to get me?" እንደምታዩት ስለዚህ ይሄን ጥቁር አድርገን ለመስራት ምንድነው የምናደርገው? እዚህ ጋር መጣና አጀስትመንት የሚል አለ። አጀስትመንቱን እንነካለን። ይሄኛውን ከስተማይዝ የሚለው እንነካና አጠቃላይ ይሄኛውን እንሞላዋለን ማለት ነው።
ሁሉም ላይ ብራይትነስ ከምንቀንስ አንደኛው ላይ አድርገን ለራሱ ቶሎ እንዲቀንስልን የምንፈልገው ማለት ነው። አንደኛ ብራይትነሱን እንቀንሰዋለን፣ ትንሽ ቀንስ እናደርገውና ሳቹሬሽኑን በተቻለ መጠን መለስ እናደርገው። እንደዚህ መለስ እናደርገው የተሻለ ይስጣል ማለት ነው። ስለዚህ አሁን ስንመለከተው አሁን ጽሁፉ በተቻለ መጠን የሚታይ አይነት ጽሁፍ ነው ማለት ነው። ስለዚህ እንዳያችሁት ጽሁፉ ምንድነው የሚገልጸው ማለት ነው። ስለዚህ እናንተ ጽሁፎቹን ከፈለጋችሁ መለስ ማድረግ እዚህ ጋር መሀል ላይ እንዲሆንላችሁ ማድረግ ስለሚሆንብን ግዴታ ከዚህ ሾርት ጋር ሊሄድልን የሚችል ጥሩ የሆነ ነገር ያስፈልጋል። ስለዚህ እስቲ ሞቲቬሽን ብለን ሰርች እናደርጋለን እዚህ ጋር ከዚህኛው ጋር ቪዲዮ ጋር ሊሄድልን የሚችል ነገር ነው ፈልገው። ስለዚህ አሪፍ ነው። ይሄ ከብሩ እንትን ጋር መሄድ ስለሚችል ይሄኛውን እናወርደዋለን ማለት ነው። እስቲ እንስማው። እሺ ድምጹን እዚህ ጋር ከሚጀምርበት እንጀምረዋለን። እዚህ ጋር እንመልሰዋለን። እስቲ ደግመን እንስማው። ስለዚህ በጣም ሚውዚኩ ላውድ ስለሆነብን እናደርገዋለን፣ ሚውዚኩ እንቀንሰዋለን ማለት ነው። ወሰን እንቀንሰውና እዚህ ነው። ስለዚህ ይሄኛው ከዚህ ፓርት ያለው ከዚህ በኋላ ያለው እዚህ ጋር ከት እናደርገውና አንፈልገውም እንቆርጠዋለን ማለት ነው። እሺ መልሰው ድጋሚ Did you know that the average lifespan of a dollar bill is just 18 months? That's shorter than you might think. Did you know that the average lifespan of a dollar bill is just 18 months? That's shorter than you might think. ስለዚህ የምንፈልገውን ነገር አገኘን። ስለዚህ እኛ የኛውን ቪዲዮ እንደምናደርገው ኤክስፖርት እናደርገዋለን። ኤክስፖርት እናደርገው በ1080 ሲሆን የተሻለ ነው የሚሆነው። ስለዚህ እኛ አጠቃላይ ፋክት አባውት ማኒ ብለን ርዕስ እንሰጣለን። ይሄኛውን ሴቭ ካደረግን በኋላ ቀጥታ ጉግል ላይ ዩቲዩብ ቻናላችን የምንፈልገው ቻናል ከፍተን እዛ ላይ ሰርተን ጨረስን ቀጥታ ይሄንን እንደምናደርገው ዩቲዩብ ላይ እንጭነዋለን ማለት ነው። Thank you so much for watching. If you enjoyed this video and want to see more content like this, don't forget to hit that like button, subscribe to my channel, and hit the notification bell so you never miss an update. Also, sharing is caring. Feel free to share this video with your friends who might enjoy it. Your support means the world to me. Until next time.